የጻግብጂ ወረዳን ከሰቆጣ ጋር የሚያገናኘው ድልድይ በመሰበሩ ለተለያዩ ችግሮች መዳረጋቸውን ነዋሪዎች ተናገሩ። ክረምት ስለሆነ ድልድዩ በአጭር ጊዜ ተሰርቶ አገልግሎት እንዲያገኙ ነዋሪዎች ጠይቀዋል። በቀለ ተሾመ። ይህ የጥራሪ ወንዝ ይባላል። ወንዙ ደግሞ የጻግብጂ ወረዳንና የሰቆጣ ወረዳን የሚያካፍል ነው። እነዚህ ወረዳዎች ደግሞ ለማገናኘት ይህ ከኋላ የምታዩት ድልድይ ተሰርቶ ነበረ። ነገር ግን ድልድዩ በጦርነቱ ምክንያት ከባለፈው ክረምት ጀምሮ ፈርሷል ማለት ነው። ይህ ድልድይ ደግሞ ባለመሰራቱ የጻግብጂ ወረዳ ከብሔረሰብ አስተዳደሩ መቀመጫ ከሆነችው ከሰቆጣ ጋር ምንም አይነት ግንኙነት አይኖርም ማለት ነው። በዚህ ምክንያት ደግሞ ህብረተሰቡ ለተለያዩ ችግር እየተዳረገ እንደሆነ ነው የነገሩን። ከበረሰ በቃ ክረምት ውሃ እየዘጋን ነው ያለው። ውሃ ይዘጋናል። የታመመ ሰው ቢታመምም በቃ ክረምት የሆነ አሁንም እስካሁን ማለት ነው በቃ ተሸክመን ወንዙን አሻግረን እየጫነ ነው። መኪና ወደኛ አይሻገርም። ወደ ሰቆጣ ለማሻገር ስንት ችግር ቤተሰባችን ሁላ ሲሞቱ በቃ ለመቅበር ሁላ ክረምት እያስቸገረን ነው ያለው። ችግር በጣም አለ። አሁን ከድልድይ ያለ ሴቶችንም ተሻግራል። ድልድይ የለም ግን ማን ተሻግራል? አሁን ክረምት አይደለም ሲመጣ ወላዳጅ ያለች አይደለም እሷምና መሻገር የለች። ሰው መልቷል ይሞታል። ብዙ እኮ ይሞታል። ሁለቱም መኪናዎች ተበላሽተዋል። በዚህ ምክንያት አሸዋው ይዟቸው ድልድዩ በመሰበር አሸዋው በመያዙ እዛ ሞተር ሲጠፋ ተበላሽ እና አሁን አንሻገርም። ማንሻገረው ምክንያት ምንድነው መሰለ? አሸዋው ይይዛል። ውሃው ቀላል ይመስላል እንጂ አሸዋው በጣም የተሰመጠ ነው። በጣም አስቸጋሪ ነው። ማዶውን አሁን 2 ሳምንት ሊሞላ ነው። ሌላ መኪና ያመጣል እስከዚህ ድልድዩ በመሰበሩ እኔ ወደዛ አሻገርኩ ማለት ነው። እኛም ደግሞ ፈተናው ምን ያክል ነው የሚለውን ደግሞ ለማየት የምንሄድ ይሆናል ማለት ነው። በዚህ መልኩ ነው ሰው እየተመላለሰ ይሄን ወንዝ እያለፈ ያለና ማህበረሰቡ ቢያንስ ለጊዜውም ቢሆን መንግስት ተንጠልጣይ ገመድም ሆነ የተለያዩ ብረቶች ተሰርቶላቸው ክረምቱን እንዲያልፉ ጠይቀዋል። የሆነ ብረት ሆኖ ያው አህያ ፍየል ሰው መሸጋገሪያ ቢሆን እኛ ደስተኞች ነን። መሸጋገሪያ በጣም ሰውየው በሸጋገሪያ ለጊዜውም ቢሆን ጥሩ ነበር። ህብረተሰቡ እንደዚህ ሲል ለራሱ ያሳዝናል፣ ድልድዩ በመሰበሩ ማለት ነው። እና መፍትሄ እንዲሰጥ ጠይቃለሁ በራሴ በኩል። እኛ በግድ እንዳያችሁን ተሻግረናል። መኪናችን ግን ያው ሻግራለሁ ስትል በዚህ መልኩ ተይዞብናል። ያው የአካባቢው ወጣቶች እንግዲህ እያገዙ ነው ያሉት። እጅግ በጣም ፈታኝ ነው። በዚህ መልኩ ነው እንግዲህ ማህበረሰቡ እየተቸገረ ያለው። የማይደፈረውን የጥራሪ ወንዝ ተሻግረን ወደ ጻግብጂ ለመሄድ ነበር ጥረት ስናደርግ የነበረው። ነገር ግን ያው እንዳያችሁት በልጆቹ እገዛ ወደ ኋላ ለመመለስ ተገደናል። ማህበረሰቡ ምን ያክል ችግር እየደረሰባቸው እንደሆነ የኛ አንዱ ማሳያ ነው። አሁን እኛ ልንሰራው ያሰብነውን ስራ አቋርጠን ጉዟችን ከዚህ ላይ ተገድቧል። ድልድዩ በመሰበሩ የወረዳው አስተዳደር ለህብረተሰቡ ኢኮኖሚያዊ፣ ማህበራዊና የጸጥታ አገልግሎትን በተገቢው መንገድ ለመስጠት አስቸጋሪ እንዳደረገበት የጻግብጂ ወረዳ ዋና አስተዳዳሪ አቶ ንጉሱ ደሳለኝ ገልጸዋል። ድልድዩም በመሰበሩ ምክንያት እንደ ወረዳ አካባቢው ላይ ያለውን አጠቃላይ የጸጥታ እንቅስቃሴ በየወቅቱ ክትትል አድርጎ ተገቢውን ሁኔታ ለማመቻቸት ተገቢ የሆነ ድጋፍ ለማድረግ አንዱ ችግር ሆኗል። ሁለተኛው አካባቢው ሰፊ የሆነ አካባቢ ነው። እሱን መልሶ ለመገንባትና በተለይ ደግሞ የማህበረሰብ አገልግሎት ጤና አገልግሎት ለመስጠት ከፍተኛ ችግር ገጥሞናል። ሶስተኛ ከዚህ አካባቢ ተሻግሮ መደገፍ የሚችሉ የመንግስት አካላትም መንግስታዊ ያልሆኑ አካላትም ተሻግሮ ማህበረሰቡ እንዲደግፉ ትልቅ እንቅፋት ፈጥሮናል። ድልድዩን ለመስራት የወረዳው አስተዳደር የበኩል ሚና እየተወጣ መሆኑን የተናገሩት ዋና አስተዳዳሪው የክልሉ መንግስትም ድልድዩን በአጭር ጊዜ ለመስራት ለህብረተሰቡ በገባላቸው ቃል መሰረት እንዲሰራላቸው ጠይቀዋል። የክልሉ መንገድ ቢሮም የፌዴራል መንገዶች ባለስልጣንም በተቀመጠው ጊዜ ገደብ መሰረት መጥቶ ብረቱ ገጥሞ አገልግሎት እንዲሰጥ መፍጠን አለበት የሚል ነው ያለን በእኛ በኩል። ለአማራ ሚዲያ ኮርፖሬሽን በቀለ ተሾመ ከሰቆጣ።